አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ። የሙሴን አስተዳደግ ታውቁታላችሁ? ሙሴ በፈርዖን ቤት ውስጥ ሕፃን ሆኖ አደገ ከውሃ ተገኝቶ። ታሪኩን አልዘረዝርላችሁም። ግን በማን ጡት ነው ያደገው? በፈርዖን ወይም በቤተ መንግስት ወተት አይደለም። የሙሴ እህት ማርያም ውለታ ውላለች። ለቤተ ክርስቲያናችንም ውለታ የዋለች አለች። ቤተ ክርስቲያን እንድትመሰረት እናታችን ቅድስት ድንግል ማርያም ክርስቶስ በደሙ የዋጃት ቤተ ክርስቲያን በውስጧ ኃይል አለ ከተባለ ቅዱስ ቁርባን ነው። ያ ህይወት የሆነውን እናት ከሆነችው ቤተ ክርስቲያን ህይወት የሆነውን ምግብ ስናገኝ የእናትን ጡት ልክ እንደ ጠብቶ እንዳደገ ሕፃን ልጅ ነው ምን ሆነው ጤነኛ ማለት ነው። ሙሴ በፈርዖን ቤት ውስጥ የድመት አምሳል የአሞራ የተለያዩ የቅንቡርሶች አምሳል ሆኖ በሚመለክበት ዲያብሎስ በሚመለክበት በዛ ቤተ መንግስት ውስጥ ዲያብሎስ በእባብ መልክ በሚመለክበት በዛ ቤተ መንግስት ውስጥ እያደገ ግን የጠባው ጡት የእናቱን ጡት ነው። ለምን ሲባል እህቱ ነች ውለታ ዋለችለት። ይሄን ሕፃን ልጅ የሚያሳድግልሽ ልጥራልሽ አለች። አዎ ዕብራዊ ይመስለኛል፣ የተጠቀለለበት ጨርቅ የዕብራውያን ጨርቅ ነው አምጪልኝ አለቻት። ሄዳ ማንን ብጠራ ጥሩ ነው? እናቷን። ሙሴ በተዘዋዋሪ መንገድ የታደገ ቤተ መንግስት በማን ጡት? በእናቱ ጡት። እግዚአብሔር ስሙ የተመሰገነ ይሁን። ይህች ዓለም በፈርዖን ቤተ መንግስት ትመሰላለች፣ እኛ በሙሴ እንመሰላለን። የሙሴ እናት ደግሞ በቤተ ክርስቲያን ትመሰላለች። ኃጢአት በበዛባት በዚህ ዓለም ላይ የቤተ ክርስቲያንን ጡት እየጠባን ማደግ አለብን። ትምህርቶቿን፣ ዶግማውን፣ ቀኖውን፣ ትውፊቱን፣ ቅዱስ ቁርባኑን እየተቀበልን በቤተ ክርስቲያን ተጠለን አንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተስ በኢየሩሳሌም ቆዩ ኃይልን እስከምትለብሱ ተብሎ እንደተነገረው ሀበነ እግዚኦ አእምሮ አይንተ አእምሮ ወትረ ኪያከ ይርአያ፣ አንተን የሚመለከቱ አይኖችን ስጠን እያለን ሁልጊዜ እየለመንን በቤተ ክርስቲያን እንኖራለን። ሙሴስ የእናቱን አይን እያየን ያደገው። ለምን? ሕፃን ነዋ። ስታጠበው እሷን ነው የሚያየው። ግን ያለው ቤተ መንግስት ውስጥ ነው። የት ቤተ መንግስት? ጣዖት የሚመለክበት ቤተ መንግስት ውስጥ ነው ያለው። በጣም ይገርማል። በማን እቅፍ ላይ ነው ያለው? በእናቱ እቅፍ ላይ ነው ያለው። እንዲህ ናት ቤተ ክርስቲያን። ዓለም ላይ ሆነን በምንታወክበት ዓለም ውስጥ ሆነን በእናታችን እቅፍ ውስጥ ነው መሆን ያለብን። እንዲህ አይነት ጡጦች ሊያታሉን አይገባም። የዓለም ጡጦ፣ ኮስሞቲክሱ፣ ምግቡ፣ መኪናው፣ ይሄ G+4 ምናምን የሚባለው አጠቃላይ ይሄ የዓለም ጡጦ ነው። ከእናት የሚነጥቅ ጡጦ ነው ቤተሰቦቼ። ሌላ ምንም ጥቅም የለውም። እና ሙሴ በእናቱ እጅ ላይ ያደገ በጣዖት ቤት ውስጥ ሆኖ ልክ ጆሮ ማዳመጥ ሲጀምር ደግሞ አንተ ዕብራዊ ነህ፣ አንተ ዕብራዊ ነህ፣ እስራኤላዊ ነህ። እስራኤላውያን ዕብራውያን ደግሞ የእግዚአብሔር ሕዝቦች ናቸው። ይሄ ጣዖት አምልኮ ያለበት ነው እያለች በጆሮ የእግዚአብሔርን ቃል እያንቆረቆረች ያሳደገችው ቤት በጣዖት ቤተ መንግስት ውስጥ በሙሴ ጆሮ ሲሰማ ያደገው ምንድን ነው? እሱ ዕብራዊ እንደሆነ ነው ያደገው። ግን ልክ እያለ ያደገው የሮጠው ግን በማን ነው? በዓለም ላይ ነው። ጆሮ ሲመገብ ያደገው፣ አይኑ ሲመገብ ያደገው፣ አንደበቱ ሲመገብ ያደገው ግን የእናቱን ጠረን ነው ማለት ነው። ቤተክርስቲያን እንዲህ ናት። ምንድን ናት? ቡዳ። ስንት ዓመት ነው ከያዝካት? 10 ዓመት። 10 ዓመት ከያዝካት? ምን አረካት? ራስዋ የሰማት ራስዋ እግሯ ልትሄድ እንደማትችል እና አይኗም ደግሞ እንደዚህ ማውጣት አይኗም ማውጣት። ነጠላውን ቁጭ አድርገው። አይኗን ሁሉ ይዘሃታል። ታሳክካታለህ? እንደሱ ያደርጋለሁ። የገባኸው በአይኗ ነው በእግሯ? በራስዋ በፀጉሯ? ድሮ ፀጉሯ ረጅም ነበር? ረጅም ነበር፣ ቆንጆ ነበር። በቃ ደስ ስለሚለኝ በቃ ባዶ አቆረሁት። ባዶ አቀረሁ? የላትም፣ ምንም የላትም። አበነንከው? ሁሉም ሄደ በቃ። ቡዳ ሰይጣን ነው? ቡዳ ጋር እንትን ቡዳ ሰይጣን ነው። እስከ ቅርብ ጊዜ ድረስ ቡዳ የሚለው ቃል ትርጉም አልነበረውም። ሰይጣን ይሁን አጋንንት ይሁን እንኳ አናቅም ነበር። ምንድነው ቡዳ የሚለውን ነገር ማርክሲስቶች ሲመልሱ ዝም ብለው ነው
ባህላዊ ነው ወጋዊ ነው ይላል። ሄደ ትምህርት ቤት ስትማር ሰይጣን ምን እንደሆነ አይነግሩህም። ግን እነሱ ከበስተጀርባቸው ራሳቸው ቡዳዎች ናቸው። ፍልስፍናውን የሚመራው ራሱ ቡዳው። አንተን ግን ያደናቁራል። ይሄ ጅላጅሉን የተንጀላጀለውን ጅላጅሉን ዝም ብሎ እንዲቀበል ያደረጉትና ውስጡን በልተው ያሸክሙታል። ቲዮሪ ያሸክሙታል። ቲዮሪ መሸከም የኢትዮጵያን ወገኖቻችንን የጎዳ ነገር ነው። ዝም ብሎ ቲዮሪ መሸከም ምን ዋጋ አለው? ቲዮሪ መሸከም አይደለም፣ መለየት ነው። የመለያ ኃይል ያስፈልግሃል። ነገሮችን መለየት ካልቻልክ ዝም ብለህ እድሜህን ለቀማኞች እና ለመንፈስ ዘራፊዎች ትጨርሳለህ። ቡዳ ቡዳ ነኝ። እንዴት አግኝተህ በላሃት? እንጃ በምትሄድ በስራ ጊዜ ሳያገኛት በጣም። የት ሀገር ነው የበላሃት? እዚህ ሀገር ጀርመን ነው። ጀርመን ጀርመን የበላሃት? አዎ። የጀርመን ቡዳ ነህ ወይስ ምንድን ነው? አዎ ያበሻ ነው። ያበሻ ቡዳ ነው? አዎ ያበሻ። ወንድ ቡዳ ሴት ቡዳ? ሴት ነኝ። ሴት ቡዳ። አዎ። ታቅሻለች አታቅሽም? እንጃ ታውቃለች። እሺ ተንበርክክ። 10 ዓመት ሙሉ አሰቃያት? አዎ። ሐኪም ቤት ስንት ጊዜ ትወስዳታለህ? ብዙ ጊዜ ሄደች። ሐኪም አላውቀውም። እሺ ብዙ ጊዜ ሐኪም ቤት? አዎ። ባለቤት አስቸገርኩት፣ ልጆችን አስቸገርኳቸው በል እንጂ አስቸገርኳቸው። አማርኛ ብዙ አትችልም። በል ባጥ ተዘጋጅሽ። ስንት ናችሁ? 10 ነኝ። 10 ቡዳ? 10 ቡዳ ነን። በል ቧጥ ነው ከሰውነት ውስጥ ቶሎ በል። አፍ ላይ ውጣ። አይ እንደዚህ እንዲህ ነገር የለም። አፍ ላይ ተዘጋጁ። እሺ አንተ እና ቆይ ሸኛለሁ። እልፍ በል እዛ ጋር ሂድ። ይሄ ቡዳው ደግሞ ሌላ ተጽዕኖ ምንድን ነው? ልጆችን አብሮ ያያል። ለልጆችም ጠንቅ ይሆናል። ናግባ አታና አበጃ ወይ ምን ያቃጥላል? ምንድን ነው? ቡዳ። አንተም ቡዳ ነህ? የት አገኘሃት? ኤርትራ። ለምን በላሃት? ቀኔ። ወንድ ቡዳ ሴት ቡዳ? ሰበይቲ ቡዳ። እሺ እዚህ ተበርከክ። ስንት ዓመት ነው ከበላሃት? 17 ዓመት። ምኗን ነው የበላሃት? ምኗን ነው የበላሃት? ቆይ ስነ ስርዓት። ምኗን? አይኗን ነው የበላህ? ፊቷን ነው የበላህ? አይና፣ ፀጉራ፣ መልክዓ፣ ሕቋ፣ ኢዳ ኣብዚ ለሰንሰለት አለ። ሰንሰለት ኣብዚ ለሰንሰለት በወርቅ ነው የገባው? ወርቅ ሁሉ ይጠፍእ። ወርቅ ትገዝእ ይጠፍእ፣ ክዳውንቲ ይጠፍእ፣ አስቤዛ ትገዝኦ በዚህ ሕዛ ከይትሰርሖ መታን በዚህ ሕዛ ቢለ በቃ ድኺመ። ስንት ናችሁ ጠቅላላ? ኣብ ኩሎም ኣብ ሮማ ወፅኦም እዮም። ኣነ ሓደ ኣነ ኣብ ሮማ ኩሎም ወፅኦም እዮም። ኣነ ሓደ መፅሓፍ ንምንታይ መፅሓፍ ጌርካ ይሁና ታዲያ ንምንታይ መፅሓፍ ጌርካ? እሺ በል ተዘጋጅ፣ እዚህ ተዘጋጅ። እሺ ና አንተ። ቆይ ወይኔ ምንድን ነው? ወደዚህ መተት። ስንት ዓመት ነው ካስካት? 7 ዓመት። ምን አረካት? እንዴ እንደፈለግን ነው የምናረጋት። አትንጠራራ። እንደፈለግን ነው። ምን አረካት? ምን አረካት? ወይኔ ውስጧ ላይ ገብቼ አስጨንቃታለሁ። አይምሮዋ ላይ ትሬን ውስጥ ግቢ። እሺ ቀጥበልና ቁም። እነግራታለሁ። እንደ እህቷ ሬሷ እንዴት እነግራታለሁ። እህቷ ሞታለች? እኛ ነን። እሺ እንዴት ነው ያደረገው? እኛ አይምሮዋ ላይ ገብተን እናስጨንቃታለን፣ ተስፋ እናስቆርጣታለን። እሺ በቃ እህቷ ስትሞት እግዚአብሔር የለህም ብለን አስቃርናት። በቃ የኛ ግዛት እኛ ነን የምንገዛት። አሁን ግን መስገዱን ጀመረች። እግዚአብሔር የለህም አሰኛት። አዎ እህቷን ስንወስድባት፣ እሺ እህቷ ኩላሊቷን እናስቀድስነት፣ እህቷ ደግሞ አማኝ ናት። እመቤቴ እያለች ሞተች። የእሷን መጎዳት አይተን እኛ ስችላ ገባን። አይምሯን ማጨናነቅ ነው። ለምን እግዚአብሔር የለም አሰኛት? እህቷን ወሰርንባታ። ወደዚህ ተናገር። እህቷ ወሰርንባት። እሺ ታዲያ እናቷ ደግሞ የጭንቅላት እኛ ነን አስቆረጥ ነው። መተት ነው? አዎ መተት። በቤተሰቡ ዛሩ ቃብ የለም። በቤተሰቡ የገባን መተት። ስንት ናችሁ? ሁለት። ሰይጣን አጋንንት
ደፍተራ ነን። የደፍተራ ሰይጣንና አጋንንት ነን። ሰይጣን ነን። ሰይጣን ስንት ዓመት ነው ከጋዝ ጋር? 6 ዓመት። ተንበርክክ፣ ተስተካከል። አንተ ግባ እንጂ እዚህ ነበርክበት። ቶሎ በል። ይሄ ማማረር የተገኘውን አጋጣሚ ሁሉ ይጠቀምበታል። ከአቅማችን በላይ ያው እንግዲህ ፈረንጆቹ ሲሳደቡ እንሰማና በዛው እንቀጥላለን። ፈረንጆቹ ሲቀልዱ እንሰማና በዛው እንቀጥላለን። ብቻ ከፈረንጅ ከተነሳ ሁሉ ነገር ለኛ እውነተኛና እርግጠኛ ነው። አሁን እንኳ ይኸውላችሁ ጣሊያን ሄደን ነጮቹ ሲጮሁ ጊዜ አዲስ አበባ ያሉት አመኑ። እስከ ዛሬ ድረስ ለካ እውነት ነበረ እንደ ያሉ አንዴ ቃልቻ ነው፣ አንዴ ጠንቋይ ነው፣ አንዴ ምንድን ነው ሲሉ ኖረው እውነት ነው እንደ ለካ አለ ነጩን እያለ አንተ ነጩም ጮኸ እኮ ይላል። እና ታዲያ ነጩ ምንድን ነው? እና የኛ ነገር ግራም ያጋባን ነገሩ እርግማን ስለተሸከምን እዚህም ሆነን እንኳ ያው አስቸጋሪዎች ነው። እዚህም ተሰደን መከራም እያየንም ቢሆን በጣም ተንኮለኞች፣ በጣም ግፈኞች አሉ። በጣም የብዙ ዘመን ግፍ የተሸከሙ አንደበታቸው መራራ የሆነ ተጨማሪ የግፍ ዘመናቶችን ለማቆየት የሚታገሉ ምላሳቸው ላይ ዕዳ ያለባቸው ብዙ ሰዎች አሉ። በል ተዘጋጅ፣ ወጥና ብለህ አብለህ ውጣ፣ ተዘጋጅ አብለህ በኢየሱስ ክርስቶስ ስም በል አንድ ቀን በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጩኸት ለማድመጥም ጊዜ አላገኘሁም። ማነሽ ማነሽ አንቺ? ለተብርሃን ነኝ አባባዬ፣ ለተብርሃን ተነሽ፣ በደግ ላይ አንተ ውረድ። እየጨነቀኝ ነበር። እስቲ እግዚአብሔር የለም ብለሽ ነበረ? አዎ። ለምን? አብሮ አደጌ ነበረች እህቴ። ስትሞትብኝ ተስፋ ቆረጥኩኝ። እንዴ ታዲያ ሞት ተስፋ ያስቆርጣል እንዴ? ሰው ሞኝ ነሽ እንዴ? አዎ አውቄያለሁ። አሁን ቆየሁ እኮ ወደ እግዚአብሔር ከቀረብኩ። ያው ድሮ ግን ጥሩ አልነበረ። ኖረን እየሞትን አይደል እንዴ? ምን የሚገርመው እየኖርን የሞትነውን አታስታውሱም? እንዴት ነው እንዴት እንደሆነ እኮ ግራ የሚያጋባ ነው። እግዚአብሔር ይስጥልኝ። አይምሮ እየጨነቀኝ ነበር። ራስሽን አጥፊት ይልሻል። አዎ ትሬን ውስጥ ግቢ ይለኝ ነበር። ትሬን ነው ግቢ የሚልሽ? አዎ ይገፋኝ ነበረ። ለምን ራስሽን አታጠፊም እያለ ጠዋት ደግሞ ትምህርት ቤት ሲሄድ ያስጨንቀኛል። ትሬን ስጠብቅ እዛ ግቢ ምን ታደርጊያለሽ ይለኝ ነበረ። ምን ታደርጊያለሽ ነው የሚልሽ? አዎ እህትሽ ሞተች ታገኛታለሽ ይለኛል። እህትሽን ታገኛታለሽ አንቺም ከሞትሽ ይለኛል። ናፍቄያት ስለነበረ እሷን ለማግኘት መሞት እፈልግ ነበረ። እሷን ለማግኘት ለመሞት? አዎ እንደዛ ይለኛል። የሚገርም ምክር ነው የሚመክራት። እስቲ ተመልከቱ፣ አስተውሉ። ይሄ ድራማ አይደለም። ነገ ለአንተም እንደዚህ ይልሃል። ዛሬ የእሷ ጉዳት ያንተ ካልሆነ አሁንም ቢሆን አስቸጋሪ ነው። እሺ ከዛ በኋላ ግን እናቴ እንደዛ ስትሆንብኝ ደግሞ ወደ እግዚአብሔር ቀረብኩኝ። እምቢ አለኝ። ግን አባ የጀኔቡ እሳቸው ይጸልዩልኝ ነበር። እሳቸው ጋር ንስሐ ገባሁ። ደህና ነኝ። በይ በርቻ፣ በርች በደንብ ተነስ፣ ሽፍንፍኑ። እሺ ምንድን ነው? ልቀቀው። ሰይጣን አንተ ምንድን ነው? እስቲ ወደዚህ ዙር፣ ወደዚህ ምንድን ነው? ሰይጣን። ለምን ታለቅሳለህ? ሄደችብኝ። አንተ ስንት ዓመት ነው ከያዝካት? ከልጅነቷ ጀምሬ። ምን እያደረግ? አይኗ ላይ ቁጭ ብዬ አይኗ ላይ
ፍጥጥ ነው። እንዴት ነው የምታፈጠው? እስቲ ወደዛ ፍጥ። ማነው ወንድም ይናገራት? ማነው ወንድም ይናገራት? ቤተሰቧን ምስ ባለቤቷንስ ባለቤት አላት እሷ። ባለቤት አላት እሷ። እንዴት ተደርጎ ባለቤት ማነው የሚያስ እሷን እንዴት አድርገን ስንት ዓመት ነው ከያዝካት አንተ? 10 ከየት ነው የመጣኸው? ከአገር ቤት አብረን የመጣኸው? አዎ። እቺ ምናት ትርጉም ተልከህ ነው ወይስ እንዴት ነው የገባኸው? ፊትህ ወደዚህ መልስ። ማን አባቷ ሰው ትረዳለች ማነች? እሷና ትሮጣለች። ምስኪን ነች። ማነች እሷ? እሷ ማነች? ተልከህ ነው? አትላኩም። አግኝቻት ነው። አግኝተሃል? ልክፍት ነው? አዎ። ምን አልከኝ? እሷ ግን ምንድን ነው እንዲህ ጀግና የሆንክበት? ጀግና የሆንክበት ወደዚህ ነው። ጀግና የሆንክበት ምክንያት ምንድን ነው? ምክንያት ምንድን ነው? ምክንያት እስቲ ምንድን ነው? ጀግና ወደዚህ ንገራቸው። ጀግና የሆነበት ምክንያት ምንድን ነው? ጀግና ያደረገ ምንድን ነው? ምንድን ነው? ጥያቄ ነው የምጠይቀኝ? አዎና። እኔ እኮ ጀግና ያደረገ ምንድን ነው? ያሸነፍክበት ምክንያት ምንድን ነው? እኔ እኮ አልሸነፍም ብዬ አገሯን አስጥዬ ከትምህርቷ አቋርጬ እንዳትሆንላት ከቤተሰቦቿ አባልቼ ቤት አድርጌ ምን አድርጌ ምን ያላረኳት እኮ ነገር የለም። እሷን እና ታዲያው ምን ገረመ? አንተ እኮ ጀግናው ግባት። ኧረ እባክህ ጀግና የለም አንተ። ይሁን ሁሉ እኮ ስትገፈታትር አታያትም እንዴ? ይታዘዙላታል። አሁን ምን እያደረክ ነው? የጌታ ልጅ የመናፍቁም አለ። በዛ ሰበብ እኮ ነው ያስመጣኋት እዚህ። ትምህርቷን አቋረጥኳት። እሳት ነበረች፣ አንበሳ ነበረች፣ የቤተሰቧ አይን ናት፣ ቆንጅዬ ልጅ ናት፣ ታምራለች፣ ሰው ይወዳታል። ሰው ሲወዳት ብታያት እኮ ሀብታም ነበረች እሷ። ሀብቷ ልነግርህ አልችልም፣ ግን በዚህና በዚህ አድርጌ ደግሞ ኢየሱስ ስትል ደግሞ በጆሮዋ ከተትኩባት ሲዘራ እንደሚል አስመጣኋት። ብቻዋን ላስለቅሳት በርዘግቼ ልጅ ሰጥቼ ብቻዋን አስለቅሳት እላለሁ። ደስ አይልም? ብቻዋን አስለቅሳታለሁ አልኩ። እንደዚህ ነው ያላችሁ። ሰው ከስብዕና ውጪ ሌላ ፍጡር አለ። ልጅ አርግዛ 4 ቀን ሙሉ እበትል እንገለው ብንል ብላ ያቺ እናቷ መነኩሴዋ እና ወለደች። ይጣለ ወለደች። ስንት ዓመት ነው ከያዝካት? እኔ ያሳደኩ እኮ ነው ያልኩት። ሰይጣኑ ከልጅነቷ ጀምሬ ሰው አላወቀላትም። በቃ አለችዋ ስታምስ ቤተሰቧ ተመልከት። ተዘጋጅ። አንድ ቀን ውጣ ከሰውነት አብላ ውጣ አብላ ዋጥ ከሰውነቷ ውስጥ ተዘጋጅ። ተጠጋ ወደዚህ አይደለም እንዲህ ተሰለፈ። አንድ ቀን ተዘጋጅተም እሺ አብላ ተዘጋጅ። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ስነ ስርዓት ያዛል። አይደለም ተነስ፣ ተንበርከክ። መጀመሪያ ተንበርከክ። ቆይ ትእዛዝ አልሰጠሁም። እዚህ ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ክርስቶስን ጨምር እንጂ አንተ ፊትህን አዙር። ወደ ሲኦል እንገባለን። ቶሎ 7 ጩኸት ቶሎ በል።
እስቲ ተነሽ። አቤት አቤት፣ በደግ ተነሽ። ማነው? ሮዛ አባት የለም። ሮዛ ካሱ እሺ በይ ተነሽ ተነሽ። ምንድን ነው ማነሽ? ማነሽ? ሊያ ረታ። የት ነው ያለሽው? ከአዲስ አበባ ነው የመጣሽው? በየመናፍቁ አዳራሽ ትሄጂ ነበር ሹልክሉክ እያልሽ እየተደበቅ ምን አገኛለሁ ብለሽ በቃ ብቸኝነት ይሰማኛል። ከቤተሰቤ ጋር ልስማማው ነበረ። ከቤተሰቦቼ ጋር ልስማማው ነበረ። አትስማሚ። ያው እንደዚህ ነው እንግዲህ። ኮተቱ በዛብሽ። በይ በርቺ። ቀሚስ የለሽም? መስቀል ለምን ጎይልኝ አልወድም ነበር። በዚህ ጴንጤ ኮንኩ አልወድም ነበር። እሺ መስቀሉን አውቃኝ ነው የመጣሽው? በቃ እስከ ዛሬ ድረስ እከታተልሽ ነበር ማርያም። ለምንድን ነው የማትረጂው ብዬ አንድ ቀን እንደዚህ በጥሼ በጥርሽን ማልሳለም ብዬ ወጣሁ። በጥሰሽ ጣልሽው? በቃ ማርያምን ተባይ ማለሽ ብዬ ወጣሁ። ማርያምንም አላይሽም ብዬ ወጣሁ። የት? ልደታ ማርያም። ዝም ብለሽ አላይሽም አልሽ? ይኸውላችሁ በየግል ያለን መራራነት ይኸውላችሁ እንዲህ ነው ነገሩ ሁሉ። የየግል ባህሪያችን መራራ ጉዞ የዲያብሎስን ሰራዊት እንዲጨምር እንዲበዛ አድርጎታል። እግዚአብሔር ማስተዋሉን ይስጠን። ይኸው ታዲያ ጥፋቱ እንዴት ነው? የማን ነው? የኔ ነው። በቃ እኔ ነኝ ልብ ያልተገኘው። የኔ ልብን ያልተገኘው ይላለው። የኔ ልብ ነው ጠነከረው። የአንቺ ልብ ነው የጠነከረው? እኔ ልብ የጠነከረ ለምንድን ነው ሁልጊዜ ቤተሰቤ ጋር የምጣለው አይደኛ ለምን ሆናለሁ? ለምናት አለው እየተንበረከኩ እየሰገድኩ እየጾምኩ ለምናት ነበር። በጣም ነው ልደታን የምወዳት። በመሀል ላይ ግን የማስበው ነገር ሁሉ አልሄድ አለ። ከዛ በኋላ በቃ አልፈልግሽም ብዬ ሄድኩ። ከሷ ብጥስ አድርገሽ ነው የወረወርሽው? አዎ በቃ አላይሽም አንቺ ልደታ ማርያም አንገናኝም ብያት ነው የሄድኩት። አንገናኝም ነው ያልኩት? በቃ ሚስትሪ ነው ይሄ። በቃ እስከ ዛሬ ድረስ አየሁሽ ትረጂኝ አልቻልሽም ብዬ በቃ ማንን ጎዳሽ ታዲያ? ራሴ ነው ብቻ ከቤተሰቤ ተነጥዬ መኖር እየቻልኩ ከነሱ ጋር ተነጥዬ እኔ ብቻ እዚህ መጥቼ ራሴ ብቻ ታለቅሻለሽ። ለብቻ ብር ዘግተሽ? በትክክል ሁሉ ጊዜ ነው የማለቅሰው። ቤት እንደሚመጣ ራሱ አላውቀውም። በስንት ሰዓት ነው የምታለቅሽው? ራሱ ያስነሳኛል ወይ ከእንቅልፌ ወይ በትንሽ ነገር በቀላል ነገር አለቅሳለሁ። ማልቀስ ብቻ ነው? አለቅሳለሁ። በይ አሁን በደንብ በርቺ። በደንብ ጸሎት ደግሞ በደንብ ቀሚስ ምናምን ግዢ። ይሄ ዙጢ ያለባበስ እኮ ነው። ቀሚስ እገዛለሁ። ነጮቹ የዚህ የኢሉሚናቲን ፋብሪካ ነው የሚያዳብሩት። እናንተ ደግሞ የክርስቲያኑ ልጆች ነበራችሁና ይሄ ነው ቅድም ያልኳችሁ ሚሳኤል እንዲህ አይነት አለባበስ ነው። እሱንም እግዚአብሔር ይጠብቁ፣ እግዚአብሔር ይባርኮት። ላልደረሱት እግዚአብሔር እዚህ ሁሉ ያሉትን በሙሉ እግዚአብሔር ይድረስላቸው እላለሁ። ስለ መምህር ግርማ ሁላችሁም እግዚአብሔርን አመስግኑ። የሚሰጠው የለኝም። ኧረ የሚሰጠው እኔ መች ፈለግኩ ብለሽ ነው? አይ ስለሚገባው ነው። እሺ በይ በርቺ። እሺ ና